ጠቅላይ ሚኒስትሩ ሀገሪቷን እንዳስተዳድር ውክልና ሰጥቶኛል የሚል ጀብራሬ ዘንድሮ አለመምጣቱን እጠራጠራለሁ። ከዚህ በፊት በድፍረት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ውክልና ሰጥቶኛል የሚል ጀብራሬ መጥቶ አይተነዋል። ቀጠለና የሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ውክልና ሰጥታኛለች አለ፣ ምንም ሳያፍር። ቀጠለ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ውክልና ሰጥቶኛል ብሎ ህብረተሰቡን የኢትዮጵያን ህብረተሰብ ሲያታልሉ አየናቸው። አሁን ደግሞ የባሰው መጣ። ምን ይለናል? ይሄኛው ደግሞ የኢትዮጵያን አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ውክልና ሰጥቶኛል ይለናል። እንዴት ነው ውክልና የሚሰጠው? ካናዳ ለመሄድ የምትፈልጉ ኢትዮጵያውያንን ብር እንድታስገቡ በዚህ አካውንት እንድታስገቡ ውክልና ሰጥቻለሁ ይላል። የማይመስል በፍጹም እኮ የማይመሳሰል ነገር። ካናዳ ለመሄድ ትራንስፖርት አገልግሎት የሚሰጠው ኢትዮጵያን ኤርላይን፣ ካናዳ የሚፈቅደው ኢትዮጵያን ኤርላይን ነው እንደ ጎበዝ። ቢያንስ እነዚህ የሚያጨረብሩን ሰዎች ቴክኒካል ነገር ተጠቅመው ከአቅማችን በላይ የሆነ ማታለልን ተጠቅመው ቢያጭበረብሩን ባልከፋ። እነሱም የባሰባቸው እኮ ናቸው። በሌላ አካል ሊታለሉ የሚችሉ ደናቁርት ናቸው መጥተው እንደዚህ የሚያጭበረብሩ። እኛም ስንጭበረበርላቸው ቢያንስ 1.5 ሚሊዮን ብር ከፈልን፣ 600 ሺህ ብር ከፈልን፣ 300 ሺህ ብር ከፈልን ከምንል 5,000 ብር 10,000 ብር ለህግ ባለሙያው ሰጥተን ይሄ ነገር ምንድን ነው? ህጋዊ ነው ወይ? ያስኬዳል ወይ ብለን የመጠየቅ ባህላችን እንዴት ደከመ? ባንከፍ ለራሱ የሚያውቁ ሰዎችን ያስኬዳል ወይ ብሎ መጠየቅ እንዴት ተሳነን ብር ለመስጠት? ይሄን ሁሉ ብር ግን ከየት እያመጣን ነው? እና ኤኒዌይ ኢትዮጵያውያን ለመታለል አትቸኩሉ፣ ጠይቁ። አሁንም ገና ይመጣሉ፣ የሚመጡ አሉ ገና ይመስሉኛል። በዚህ ድፍረት ከሄድን ሀገሪቷ ራሱ እኔን የማስተዳድራት ውክልና ሰጥቶኛል ብሎ ሊያሳምን የተዘጋጀ ጀብራሪ አለመኖሩን እጠራጠራለሁና ውድ የሀገሬ ልጆች ኢትዮጵያውያን ራሳችሁን ጠብቁ። ከመንሱር ጀማል ቀደዳዎች እስቲ አንዷን እናዳምጣት። ፕራይቬት ጄት አለ እንዴ? ፕራይቬት ጄት በነገራችን ላይ ባለፈው ክቡር ፕራይም ሚኒስቴሩ ያው እንዳልኩ ብዙ ጊዜ እከተላቸዋለሁና ለምርጫ ቅስቀሳ ወደ ጂማ ወደ ትውልድ መንደራቸው በሻሻ በሚሄዱበት ሰዓት የወዳጄን ፕራይቬት ጄት ተጠቅሜ ነው የሄድኩት እንጂ የኔ አይደለም። የኔ ግን 2016 ኦልሬዲ እየመጣ ነው። የመረህ ነው። ምን አለ? በጓደኛዬ ጄት ጅማ ሄጃለሁ፣ በ2016 የራሴን የግል ጄት አስገባለሁ ነው ያለው። ኢትዮጵያን ሲቪል አቪዬሽን አውቶሪቲ ፍቃድ የሰጣቸው የግል ጄት ተጠቃሚዎች ኢትዮጵያ ውስጥ የሚታወቅ ይፋዊ ሼክ መሐመድ ሁሴን አሊ አለሙዲን ብቻ ናቸው። እሳቸው ናቸው አንተ ጓደኛ ወዳጄ። ኢትዮጵያ ውስጥ የግል ጄት የሚጠቀሙ በይፋዊ የሚታወቁት ሼክ መሐመድ ሁሴን አሊ አለሙዲን ናቸው። ሌላው ግን በድርጅት ደረጃ ራሱ ሚድሮክ ኢንቨስትመንት ግሩፕ በድርጅት ደረጃ የግል ጄት ያለው እሱ ነው። ሌሎቹ የንግድ አገልግሎትና ኪራይ አገልግሎት የሚሰጡ ናቸው። ላስታውስ የኔ ጌታ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ የሰጣቸው የመጀመሪያዋ ሱራ ነበረች። ሱራ ኦልሬዲ ወድቃ የለችም። አሁን ድሬዳዋ ሄዳ ፕሌኖቿን ማየት ትችላለህ። አሁን ላይ እየሰሩ ያሉት አንደኛው ኢትዮጵያን ኤክስኪዩቲቭ አቪዬሽን ነው። ይሄ የኢትዮጵያን አየር መንገድ ንዑስ ቅርንጫፍ ሲሆን ለታመሙ ሰዎች፣ የተለያዩ ውጭ ሀገራት አስቸኳይ ሕክምና ለሚያስፈልጋቸው፣ የተለያዩ ዝግጅት ላለባቸው ሰዎች የኪራይ አገልግሎት የሚሰጥ የኢትዮጵያን አየር መንገድ ንዑስ ተቋራጭ አንድ በላይ። ሁለተኛው ፀሐይ አየር መንገድ ነው። ፀሐይ አየር መንገድ የአቶ ሳሙኤል ታፈሰ ሲሆን በ2022 ጀምሮ ወደ ስራ ሙከራ እያደረገ ያለ ወደ ስራ እያልገባ አየር መንገድ ነው። ሌላኛው አቢሲኒያን ፍላይት ነው። አቢሲኒያን ፍላይት ሁላችንም አሁን ላይ አክቲቭ የሆነው አቢሲኒያን ፍላይት ነው።
አራተኛው ናሽናል ኤርዌይ ኢትዮጵያ ነው። ናሽናል ኤርዌይ ኢትዮጵያም እንደ ኢትዮጵያ ኤክስኪዩቲቭ አቪዬሽን ከኢትዮጵያን አየር መንገድ ጋር የሚሰራና የቀድሙን ስራ የሚሰሩ አየር መንገዶች ናቸው። የትኛው ነው ያንተ ጓደኛና ጅማ ድረስ እንድትበርበት ፍቃድ የሰጠ? በ2016 ያስመጣው የግል ጄት የትኛው ነው? ይኸውልህ መንሱር፣ መዋሸት ትችላለህ፣ ዋሽተህ ግን ወንጀል መስራት አትችልም። ባይዘ ሳሙኤል ዘሚካኤልን ታውቁታላችሁ? ሳሙኤል ዘሚካኤል እየሆነ ነው የሰውዬ። ዶክተር ነኝ አለ፣ ፕሮፌሰር ነኝ አለ፣ ዝም አልነው። ይችላል ዶክተር ነኝ ማለት ምናምን ማለት ይችላል። ነገር ግን ዶክተር ነኝ ብሎ መቅደድ አይችልም። እሱ ወንጀል ስለሆነ መንሱርንም የምንከላከለው እንደዚህ አይነት ድርጊት ውስጥ እየገባ ስላለ ስላየነው ነው። ከስር ማየት ትችላላችሁ። ታቆማለህ። ከፈለክ ከራስ ሆቴል ከተከራየሃት ቢሮ የእንጨት ቢሮ ጀምሮ እስከዚህኛው ስልክ ቁጥር ድረስ ልናወራበት እንችላለን። መክሰስ ከፈለክ ሁለተኛው ተከሳሽ እኔ ነኝ። ያለህበት ቢሮ መጥቼ ቦሌ መጥቼ 490,000 ብር 2 ቀን ላልበለጠ ሕክምና ተከፈለ ብዬ እሪ ስል 4 ቀልድ ብሎ አንድ ወዳጄ እንደረሰ ይላከልኝ 2,50,000 ብር 2,50,000 ብር ለ16 ቀን ሕክምና ተብሎ የተከፈለ ነው። ይህን ሰው ታውቁታላችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬት ምክትል ስራ አስኪያጅ የነበረ ሰው ነው። ናው ላይ ህይወቱ አልፏል። 2,50,000 ብር እንዲከፍል ተደርጓል ለ16 ቀን ሕክምና። አንዳንድ ሰዎችን አነጋግሬ እዛ አካባቢ ያሉት በቪቪአይፒ ነው የታከመው አሉ። ቬሪ ቬሪ ኢምፖርታንት ፐርሰን አንቀባረውን የገደሉት ሕክምና ላይ ቪቪአይፒ ተራ ሰው የሚባል ነገር አለ ወይ? መጀመሪያ ሲጀምር ብዙ ሰዎች ነፃ ገበያ ነው፣ ደስ ያላቸውን ፕራይስ ሴት ማድረግ ይችላሉ። አይደለም፣ ይሄ ዕቃ አይደለም። አንድን ዕቃ ስትገዛ ፕራይስ ይነገርሃል። ከተመቸ ትገዛለህ፣ ካልተመቸ ትሄዳለህ። ሕክምና ላይ እንደዚህ አይደለም። የመኖር መብቴ መጀመሪያ መረጋገጥ አለበት። ስላለህ የምትኖርበት፣ ስላጣ የምትሞትበት አካሄድ። ምክንያቱም መንግስት የተለያዩ የሕክምና ዕቃዎችን በሉ መድኃኒቶችን በሉ ባለሙያዎችን በሉ ከፍተኛ ወጪ አውጥቶ በርካሽ ዋጋ የሚሰጣችሁ በነፃ ዋጋ የሚሰጣችሁ ይሄ የመኖር መብት የሰብአዊ መብቶች እንዳይጣሱ በሚል ነው። ሆስፒታል ስለከፈትክ ደስ ያለን ፕራይስ ሴት ታደርጋለህ ማለት አይደለም። ደግሞ የሚያሳዝነው የምግብ እንዴ ስንተኛ ኮከብ ምግብ ቤት ነው የከፈታችሁት? በዛ ላይ ኢመርጀንሲ ሩም ያለን ታካሚ የምግብ በምን አጎረሳችሁት? አልጋ ይሉሃል። አልጋ የሆነ ኮከብ ሆቴል እንደዛ አያስከፍልም። 34,000 ብር 40,000 ብር 42,000 ብር ይላሉ ፐር ዴይ ለአልጋ ሰርቪስ። መታህ እንጥስ ስትል እንኳን እግሪ ማረክ አለች ይጻፋል። እንደዚህ ነው የመጣ ነው ጎበዝ። ጤና ጥበቃ ሚኒስትር ሆይ ተሰማ እንደሆን ስማ። ይሄ አያቀባበርም። ስርዓት እንዲዙ ታረግልናለህ ወይስ ቀጣዩ እርምጃ ሌላ ሊሆን እንደሚችል አስበው። የተማረሩ ሰዎች እየተፈጠሩ ነው ያሉት በሕክምና ላይ፣ በዛ ላይ ሳይድኑ ጭምር እኮ። እነዚህም አስከፍለው ሙያ ቢኖራቸው መጀመሪያ ሲጀምር የሙያ ስነ ምግባር ያላቸው ሰዎች አይደሉም፣ ነጋዴዎች ናቸው። ከተለያዩ ቦታዎች ተለቃቅመው ነው ሆስፒታል ብለው ሆስፒታል የከፈቱት። 2,50,000 ብር ሲጠይቁ ምንም የሙያ ስነ ምግባራቸው አያግዳቸው። በዚህ አጋጣሚ ግን በተለያዩ በተለይ የግል ሆስፒታሎች ውስጥ ሰው የሚሞትባችሁ ሰዎች ጠቅልለው ሲሰጧችሁ ወስዳችሁ ከመቅበራችሁ በፊት አንድ ሬሳው የእናንተ መሆኑን ይዩት። ሌላው ደግሞ ስፔር ፓርቱን ጭምር ይዩት። ስፔር ፓርት ለቀማ ላይም ገብተዋል አሉ። ቻው ደህና ሁኑ። ኮሪደር ልማት 2 ሚሊዮን ብር እንድታዋጡ ይላል። ይሄ ከላይ የምታዩት ደብዳቤ አንድ ጊዜ ቆም አድርጋችሁ ጉዱን አንብቡት።
በሐረር ከተማ ውስጥ ለተለያዩ የንግድ ማህበረሰብ ባለሀብቶች፣ ለባንኮች፣ ለምናምኖች ለሐረር ከተማ የኮሪደር ልማት ድጋፍ እንድታደርጉ የሚል ደብዳቤ ተሰራጭቷል። አሴቻንስን ያገኘሁት ለባንኮች የተጻፈ ደብዳቤ ነው። እንዲላል እንደሚታወቀው በሀገር አቀፍ ደረጃ የተጀመሩ የኮሪደር ልማት ምናምን ይልና ስለዚህ በክልሉ ስም የብር 2 ሚሊዮን በኢትዮጵያ ንግድ ባንክ የሐረሪ ኮሪደር ልማት ገቢ ማሰባሰቢያ በሚል በተከፈተ ሂሳብ ቁጥር ምናምን በአንድ ሳምንት ውስጥ ገቢ እንድታደርጉ ከዛም በኋላ በክልሉ ገንዘብና ኢኮኖሚ ትብብር ቢሮ ቁጥር 10 ስሊፑን ይዛችሁ መታችሁ ደረሰኝ ይቆረጥላችኋል ይላል። ድጋፍ ይጠይቀኛል። የምደግፈው መጠን እሱ ነው የሚነግረኝ። የምደግፈው የምሰጠውን ጊዜ ደግሞ እሱ ነው የሚነግረኝ። አልደግፍም ብል ምን ልታረገኝ ነው? ያው ለነገሩ ምን እንደምታረገኝ ይታወቃል። እንደዚህ አይነት ልመና የለም ሲጀምር። የድሮ ቀፋዮች ምን ያደርጋሉ? እስቲ ጀለሴ የማትፈልጊያትን 5 ብር ካለች ምናምን ሲጀምር የማልፈልገው 5 ብር የለም። ሲቀጥል የምሰጥህን አንተ አይደለም የምትወስንልኝ። ለመስጠት የኔ ርህራሄ ይጠይቃል እና ድጋፍ ይጠይቅና መጠኑን ራሱ ነው የሚወስንልህ። የማስገባትበትን ጊዜ ራሱ ነው። ምን ያህል የንግዱን ማህበረሰብ ምን ያህል እያወቅ ነው እንደሆነ አስቡት። አላስገባም ብትል ያው ይታሸግልሃል ማለት ነው። የድሮ በኢህአዴግ ጊዜ እንደዚህ አይነት ድጋፎች ይጻፋሉ፣ ግን መጠን አይጠቀስም። ደብዳቤውን ከሰጡ በኋላ ከ2 ሚሊዮን ብር በታይ ብታስገባ ምናምን ይሉሃል። ያውቁታል ህጉን ማለት ነው። እነዚህ 2 ሚሊዮን ብር አስገባ ካላስገባ ነግሬ ያለው አይነት እኮ ነው። ባይዞ ህግ ሚዛኗን ስታጣ ፍትህ ትንሽ ከተዛባ ያን ጊዜ ፍራ። ሀገር የጉልበተኞች ትሆናለች። እኔ ባይዜ በኮሪደር ልማት ላይ ተቃውሞም ሆነ ድጋፍ የለኝም። መካከል ነው መቆም የምፈልገው። ይሄንን ስል ኮሪደር ልማቱን በማደናቀፍ ብለ ደግሞ ሌላ መዘዝ አምጣብኝ አሉ።